ሀገራችን ኢትዮጵያ ከተደገሰላት የብተና አደጋ ወጥታ በሰራዊታችን ተጋድሎና በሌሎች የጸጥታ ኃይሎች ተሳትፎ የጠላት አከርካሪ ተመቶ እነሆ ተነጻጻሪ መረጋጋት ተፈጥሮ ይገኛል። በዚህ ምክንያት የሀገራችን ዘርፈ ብዙ ልማት ውጥኖች እውን እየሆኑ ቀጥለዋል። በተለይም የሁሉም ኢትዮጵያውያን አሻራ ያረፈበት የህዳሴ ግድብ አጠናቀቅ በደረሰበት ዋዜማ ላይ የሚከበረው ምዕራብ ዕዝ 47ኛ ዓመት የምስረታ በዓልን ልዩ ያደርገዋል። የምዕራብ ዕዝ ሰራዊትና አመራር፣ የምዕራብ ዕዝ አጋሮች፣ ደጋፊዎችና የዕዙ የሞራል ምንጭ የሆናችሁ የቀጠናው ክልል ህዝቦችና የዚህ በዓል ታዳሚዎች በሙሉ እንኳን ደስ አላችሁ፣ ደስ አለን እላለሁ። አገራዊ ለውጥን እውን ከሆነበት ጊዜ ጀምሮ የተፈጥሮ ሀብታችንን ተጠቅመን ማድረግ ከፍተኛ እንቅስቃሴ ማድረጋችንን ተከትሎ ጠላቶቻችን እንደ አሸን እንዲፈሉ በማድረግ የእድገት ጉዟችንን ለማደናቀፍና ሀገራችንን ለመበታተን ከባድ ሴራ ተሸርቦብን የነበረ ቢሆንም እድሜ ለመንግስታችን፣ እድሜ ለመከላከያ ሰራዊታችን፣ እድሜ ለህዝባችን እንዲሁም የልማት አርበኛ ዜጎቻችን ሁሉንም ሴራ እና ደባ ተባብረን በማፈራረስ አገራችን ወደ ማንሰራራት ተሸጋግራለች። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷም ባለፉት ዓመታት የተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ጠላቶቻችን ከሩቅና ከውስጥ ቅጥረኛ ቀጥረው እንዲነሱብን ያደረገውን የህዳሴን ግድብ ለፍጻሜ በማብቃት ፈተናዎችን በስኬት ተሻግረናል። ለህዳሴው ግድብ ስኬት ድርሻውን የተወጣ ቢሆንም የህዳሴ ግድብ እንዲቋረጥ ለማድረግ ተቀጥሮ የመጣውን 15000 ቅጥረኛ በመደምሰስ ህዳሴን ታድጎ ለመጨረሻው ስኬት ለማብቃት የምዕራብ ዕዝ ያደረገው ተጋድሎ በታሪክ ተመዝግቦ ይኖራል። ባለፉት የለውጥ ዓመታት ሰራዊታችን በርካታ ፈታኝ ተልእኮዎችን በድል ተወጥቷል። መከላከያ ሰራዊታችን ለኢትዮጵያ የተደገሰላትን አደጋ የቀለበሰ የኢትዮጵያ ሉዓላዊነት ምሽግ አረጋግጧል። የጠላትን ከፋፋይ ፕሮፓጋንዳና ወጀብ ሳያናውጠው የማይተለፉ የሚመስሉ ፈታኝና በታኝ ወጥመዶችን በጣጥሶ ህዝባችንን አሻግሯል። ከነዚህ ሰራዊት ክፍሎች ውስጥ አንዱ የሆነው ዛሬ 47ኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ ዕዝ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። በየዘመናቱ አደረጃጀቶችና አነስተኛ የጦር ክፍሎች ሀገራዊ ግዳጁን እየተወጣ የቆየ የጦር ክፍል ነው። በተለይ በ1970 ዓመተ ምህረት መጀመሪያ ላይ ጠቅላይ መምሪያውን በጅማ አድርጎ በከፋ፣ ወለጋ፣ ኢሉባቦርና ሌሎች ሀገራችን ምዕራብ፣ ሰሜን ምዕራብና ደቡብ ምዕራብ ቀጠናዎች ሀገራዊ ተልእኮን የፈጸመ ነባር የጦር ክፍል ነው። የቀድሞ ሰራዊት ከፈረሰ በኋላ በ1987 ዓመተ ምህረት እንደገና ተደራጅቶ የምዕራብ ቀጠና ምሽግ ሆኖ ሰርቷል። ለውጡን ተከትሎ በማደራጀትና በማስፋት ከውስጥና ከውጭ የሚቃጡ የሰርጎ ገብ ጥቃቶችንና በተለያዩ የሀገሪቱ ክፍሎች የሚፈጠሩ ግጭቶችና አለመረጋጋቶችን ሰፊ ቀጠና ሸፍኖ ሰላም መረጋጋት በመፍጠር ረገድ ውጤታማ የግዳጅ አፈጻጸም ያሳየ ጠንካራ የጦር ክፍል ነው። የምዕራብ ዕዝ እርሾ የሆነው ዝነኛው 22ኛ ክፍለ ጦር
ለዛሬው የምዕራብ እዝ ያወረሰው የጀግንነት የአሸናፊነትና የጽናት ተሞክሮች ለዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። በተሰማራባቸው ግዳጅ የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው። ለዛሬው የጀግኖች ተምሳሌት ለሆነው ምዕራብ እዝ መሰረት የሆነው 22ኛ ክፍለ ጦር የ110ኛ ኮር መስራች የነበረ በሂደት ደግሞ ወደ እዝ አደረጃጀት ተሸጋግሮ የ22ኛ ክፍለ ጦር እሴቶችን ይዞ የቀጠለ ጀግና እዝ ነው። ባድመን መልቀቅ ማለት ፀሐይ አትጠልቅም ማለት ነው የሚለውን ፉከራ ከንቱ ያደረገ ትኩልና ማይድማን በመምታት የጠላትን ምዕራብና ምስራቅ ግንባር ቆርጦ የጠላትን ትስስር በመበጠስ የኢትዮጵያን ድል በጥሩ መሰረት ላይ የተገነባና ጠንካራ ክፍሎችን የፈጠረ ጀግና የጦር ክፍል ነው። ምዕራብ እዝ ከነዚህና ሌሎች ጠንካራ መሰረት ከሆኑት የጦር ክፍሎች በጠንካራ መሰረት ላይ እየተገነባ በበርካታ አውደ ውጊያዎች እየተፈተነ የፈረጠመ ጀግና እዝ ነው። በ2013 ዓ.ም ሳንፈልገው ሰሜን እዝን በማጥቃት የተከፈተብን የክደት ጥቃትን ተከትሎ ከምዕራብ ቀጠና ተወርውሮ ወደ ግዳጅ ቀጠናው የደረሰና ቀድሞ ድል ያበሰረ በተደረጉ በአራቱም ዘመቻ በስተቀር ሽንፈትን ያላስተናገደ የደማቅ ድሎች ባለቤት የሆነ እዝ ነው። ከተከዜ እስከ መቀሌ በተደረጉ ፈታኝ ውጊያዎች አስደማሚ ጀግንነት የፈጸመ የጦርነት ጠማቂውን ኃይል አመራርና ሰራዊት ከመቀሌ ተከትሎ ቆላ ተንቤን ድረስ በመውረድ የበተነ የጠላትን አቅም የነጠቀ ጠላት ከፊቱ የማይቆም ፈጣን ተነቃናቂ ምሽግ ሰባሪ ደምሳሽ ሆኖ የጠላትን የጥፋት እቅድ ያመከነ የኢትዮጵያ አለኝታ የሚባል እዝ ነው። የኢትዮጵያ ካሳ የተቋም ምዕራብ እዝ የተወጣቸው ከባባድ ውጊያዎችና ዋና ወንዶቹ ሲሆኑ እዙ የተወጣቸው ግዳጆች ለጠቅላላው የመከላከያ ሰራዊት ድሎች በጣም ቁልፍ የነበሩና እዙ ባደረገው ጀግንነት የተሞላበት ተጋድሎ ወገንን አኩርቷል። በተለይ በጭና እዙ የፈጸመው የጀግንነት ታሪክ ሲዘከር የሚኖር የጀግንነት ውሎ ነው። ምዕራብ እዝ በሰሜን እየተዋጋ በምዕራብ ታላቁን የህዳሴ ግድብ መስዋዕትነት መጠበቁ ነው። የግንባታ ሂደቱ ለአፍታም እንዳይስተጓጎል ሌት ተቀን በመጠበቅ ውስብስብ ፈተናዎችን ሁሉ አልፎ በብዙ ሺዎች የሚቆጠሩ ሰርጎ ገብ የጥፋት ኃይሎችን ጥቃት በማምከን ለፕሮጀክቱ ስኬት ደማቅ አሻራውን ያሰረፈ የጦር ክፍል ነው። ምዕራብ እዝ በአንድ አካባቢ ሳይወሰን ግባ በተባለበት የግዳጅ ቀጠና ሁሉ ሁኔታዎችን የመቀየር ብቃት ያዳበረ ፈጥኖ ደራሽ የሆነ ኃይል ነው። አሸባሪው ሸኔ እና ጽንፈኛው ፋኖ ለህዝባችን እየታገልን ነው በሚል ሽፋን ጸረ ህዝብ ተግባር በመፈጸም በአገራችን እና በህዝባችን ላይ አደጋ ደቅነው ተከሰቱ። የጥፋት ግንባራቸውን አቀናጁ። ከታሪካዊ ጠላት ጋር ተሳሰሩ። ምንም ሳይሳሱ አገርን ለማፍረስ ተነሳሱ። መንግስት በሰጠው አቅጣጫ መሰረት በምዕራብ ኦሮሚያ እዙ ከሌሎች ኃይሎች ጋር በጋራ ባደረገው ተጋድሎ የአሸባሪው ሸኔና ሌሎች የጥፋት ኃይሎች ተደምስሰዋል። ለዓመታት የሰቆቃ ህይወት ሲገፋ የነበረው ህዝባችን እፎይታ አግኝቷል። የተለያዩ ተቋማትና ማህበራዊ አገልግሎቶች ስራ ጀምረዋል። የተፈናቀሉ በርካታ የህብረተሰብ ክፍሎች ወደ ቀያቸው ተመልሰዋል። ጽንፈኛው ፋኖ የክልሉን የፌደራል መንግስቱን ለማፍረስ አቅዶ የሰሜን እዝ ጥቃትን እንደተሞክሮ ወስዶ በሰራዊታችን ላይ ክደትና ጥቃት በፈጸመን አስከፊ የጥቃት ሁኔታ ለመመከትና ወደ ነበረበት ክልላዊ ሁኔታ ለመመለስ ሰራዊታችን ግድ ሆኖበታል። በዚህ ግዳጅም ምዕራብ እዝ በመሳተፍ ከሌሎች እዞች ጋር ተቀናጅቶ በርካታ ድሎችን በመጎናጸፍ ፈርሶ የነበረውን የክልሉ መንግስት መዋቅር መልሶ እንዲደራጅ በማድረግ ህዝባችን ማህበራዊ አገልግሎት እንዲያገኝ ማድረግ ተችሏል።
ካብራካችሁ ከወጣውና ለናንተ ሰላምና ደህንነት ለትና ቀን ከሚዋደቀው ከጀግናው ሰራዊታችን ጎን ሆናችሁ ሊበታትኑን የወጉኑን የጥፋት ኃይሎች ጋር ወግናችሁ ደግፋችሁ የተገኘው ድል እንዲመዘገብ በማድረግ ለተመዘገቡ ድሎች ባለቤት በመሆናችሁ እንኳን ደስ አላችሁ ማለት ፈልጋለሁ። የምዕራብ ዕዝ አመራሮችና አባላት 47ኛው ዓመት የምስረታ በዓላችሁን በምታከብሩበት ወቅት በአስቸጋሪ የአየር ጸባይና የመሬት ገጽታዎች በሰፋፊ የውጊያ ቀጠናዎች ያለ እረፍት ተከታታይ ስምሪቶችን አድርጋችሁ ሀገርን ታድጋችሁ የሕዝቡን ሰላም ያስከበራችሁበት ወቅት ነው። የማጽናትና የሀገራችንን ብልጽግና ለማረጋገጥ በመሰረት ላይ ላሉ ዘርፈ ብዙ የልማት ውጥኖችና አዳዲስ እቅዶች ስኬት እንደ ልማዳችሁ በታላላቅ ድሎች ታጅባችሁ አገራችንን ሙሉ ሰላም ታገኝ ዘንድ የቀረንን የጸጥታ ስራ ጨርሰን ወደ ተሟላ የሰራዊት ግንባታ ተግባር እንድንገባ ቀጣይ አጭር ተልዕኮ እንዳለባችሁ ማሳወቅ እወዳለሁ። ኢትዮጵያ ከድህነት የመውጣት ጉዞ ላይ ትገኛለች። ይህ የእድገትና የከፍታ ጉዞ እረፍት የነሳቸው ጠላቶቻችንና ቅጥረኞች ጋር ተባብረው ከጉዞአችን ሊያደናቅፉን እየተጓዘበዙ ይገኛሉ። በመሆኑም ጠላቶቻችን ከትንኮሳ እንዲታቀቡ የሚያደርግ ወደ ትንኮሳ የሚገቡ ከሆነ ደግሞ በአጭር ጊዜ ድል አድርገናቸው ሉዓላዊነታችንና ሰላማችንን በአስተማማኝ ማስከበር በሚያስችል ደረጃ የዝግጁነት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። እናንተም የዕዙ አባላት በየደረጃችሁ የምትጠበቅባችሁን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረብ ደረጃችን ወደ ላቀ ደረጃ የማድረግ ብቃት ተሸጋገሩ ዘንድ ላሳስባችሁ እወዳለሁ።